እኔና ጓደኛዬ ዙዙ ነገሩ ይበርዳን ነገ የተሻለ ይሆናል ማለሽ ሮስታን ብለን ዝም ስንል ጭራሽ እየተባባሰ የተለያዩ ቪዲዮዎች እየተሰሩብን ይገኛል። አላህን አትፈሩም? በእኛ በእህቶቻችሁ ላይ ስትቀጥፉ አይታችኋን? እዛ ቁጭ ብለን እኛ ስንናገር አይታችኋን? ባል እንፈልጋለን ብለን ስናወራትኝ ወይም ደግሞ እዛ ገብተን እኛ የተደራጋረ እንፈልጋለን ብለን ስንናገር አይታችሁናል? አላህን አትፈሩም? የሰሞነኛ ዘውጁና ጉዳይ ኮኪን እና ዙዙን አበሳጭተዋል። ለምን አበሳጫቸው የሚለው ሙሉን ቪዲዮ ጋብዛችኋለሁ። አዳምጡና ፍረዱ ማለት ነው። ቀልድ እንደተናገረች በሌላኛው ቀን ቪዲዮ ሰርታ ማስተባበያ ተናግራለች። እናንተ ግን በተለያየ ቪዲዮ እየሰራችሁብን ያላችሁ ሰዎች እኛ ሙእሚን እህቶቻችሁ ነን። አላህን አትፈሩም? ነገ ቀብር አለባችሁ፣ ነገ ሞት አለባችሁ። ያላያችሁትን ነገር አላህ Subhanahu Wa Ta'ala እኮ እስካላያችሁ ድረስ ወይም ደግሞ እስካልሰማችሁ ድረስ ያን ነገር እና አሲያ ዝም ብላ ነው እንዴ ከመሬት አንስታ እናንተን ስም ባል ይፈልጋሉ ብላ አይመጣችሁ? ጉድ እኮ ነው። እርግጠኛ ሆናችሁ አታውሩ ነው የተባለው። እንዴት እናንተ እርግጠኛ ሆናችሁ ታወራላችሁ? እኛ ስንናገር ሰምታችኋል? ወላሂ ላዚም በዚህ ነገር እያንዳንዳችሁ የተናገራችሁ በሙሉ ሐስቢ አላህ ወኒዕመል ወኪል ነገ በአላህ ዘንድ እንጠይቃችኋለን። አልሐምዱሊላህ ረቢል ዓለሚን። ባለም ላይ እኔ ብቻ ብቀር የትዳር አጋር አጥቼ ብቻዬን ብቀር እንኳን በሚዲያ ባልፈልጌ አልመጣም። አላህ አለኝ። ምክንያቱም ያደግኩት በተርቢያ ነው። ያደግነው በተርቢያ ትክክል ብለሻል ኮኪ ማለት ነው። በጣም ይከብዳል ወላሂ ነው። ዙዙም ብትሆን እንደዛው። ግን ትንሽ ነገር እየጠበቃችሁ ስማችንን ለማጥፋት እንደዚህ ቆማችሁ ያላችሁ ሰዎች አላህ ይፋረዳችሁ። አሁንም ቢሆን ትንሽ አላህን የምትፈሩ ከሆነ የምትሰሩትን ቪዲዮ በሙሉ እየሰራችሁብንም ያላችሁ ሰዎች ዩቲዩብም ሆነ እዚህ ቲክታክ ላይ ያላችሁ ሰዎች ቪዲዮዎቻችንን በእኛ ስም የምትነግዱ አቁሙ። ቪዲዮዎቹን በሙሉ አጥፉልን። ወላሂ አፉ አንላችሁም። አይ የምትሉ ከሆነ ደግሞ ነገ አላህ ዘንድ ሁላችንም እንቆማለን። ሁላችንም በሉ እንግዲህ ያለ ስማቸው ስም ሰታችሁ ባል ይፈልጋሉ ብላችሁ ቪዲዮ ለሰራችሁባቸው አፉ አንልም ብለዋሉና ቪዲዮአቸውን አጥፉ። ሟቾች ነን፣ ይህን እንዳትረሱ። አላህ Subhanahu Wa Ta'ala አይደለም የሰዎችን ሐቅ ቀርቶ የእንስሳን ሐቅ እንኳን የሚመልስ ጌታ ነው ያለን። የዛኔ እንፋረዳለን። ወላሂ ለዓዚም አሁንም ስማችንን የምታጠፉ ሰዎች አላህን ልትፈሩ ይገባል። የጌቶች ሁሉ ጌታ የሆነው አላህ Subhanahu Wa Ta'ala ምህረቱ ለከት የለውም፣ መሐሪ ነው። ከማይምራቸው ነገሮች ውስጥ አንዱ ግን የሰውን ሐቅ ነው። የሰው ሐቅ ገንዘብ ብቻ አይደለም። ዙዙም እንግዲህ ራሷን መልስ ሰጥታለች። እሷንም አዳምጧት ማለት ነው። ሰው ስም በባጥል ካመጣችሁ ሸረፉን ከነካችሁ ከዛ ሰው ጀርባ ላወራችሁት ነገር ያ ሰው አፉ ካላላችሁ ነገ በአኺራ ይተሳሰባችኋል። እኔም ሞንኩ ጓደኛዬ ስማችንን ሸረፋችንን በባጥል ላመጣችሁ ሐስቢ አላህ ወኒዕመል ወኪል ነገ በአኺራ በአላህ ዘንድ ወላሂ ለዓዚም እንተሳሰባችኋለን። ከኛ አንደበት ላልሰማችሁት ቃል ከኛ አንደበት ላልወጣው ቃል እስቲ ብላችኋል ካላችሁ አምጡት። በነገራችን ላይ እኔም ራሱ ኮኪና ዙዙ ባል እንፈልጋለን ዘውጁና የሚለው ፕሮግራም ላይ እኛም ባል እንፈልጋለን ብሎ ሲቀርቡ አላየውም። በነገራችን ላይ እኔ አሲያ ስትናገር ነው የሰማሁኝ። እኔ ማለት ነው እኔ ሞንኩሳ ማንኛውም ወንድ የሚመኘን ኹልቅም አኽላቅም ያለን ሙሉ ሴቶች ነን። ሚዲያ ላይ ወተን እገሌን ከገሌ አዳሩን ወይ ባልፈልጉልን እምንል ሴቶች እንዳልሆነ ህሊናችሁ ያውቃል። ግን መውደቃችንን የምትጠብቁ መውደቂያችንን እንዲምታሰፈስፉ ሰዎች ይችን እድል ተጠቀማችሁ ነበርን። በቦታው ይሄ ሲወራ አልነበርንም። እኛ አላልንም። እንደናንተው እንደዚሁ ቪዲዮ ሰርታችሁ ስትመነሽኑን ነው ያየነው። ስለዚህ ምንድነው የኛ ምላሽ? ሐስቡናላህ ወኒዕመል ወኪል ነገ በአላህ ዘንድ እናንተን እንተሳሰባችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። የከዶ ቤተሰብ ሁኑ። ሰብስክራይብ ለምታረጉኝም ደግሞ እጅግ በጣም አመሰግናለሁ። ላይክ ለምታረጉኝ ደግሞ ከወዲሁ በጣም አመሰግናለሁ ማለት ነው። እንግዲህ ሰሞነኛ አጀንዳ ነበረ ዘውጁና አጋቡን የሚል እነ ኡስታዞች እነ አሲያ ብቻ ብዙ እነ ሀቢባ ብዙዎች ተነስተዋል በዚህ ጉዳይ። ኡስታዝ ማን ነው ስማቸው? እንደውም የየቲሞች አባት ማን ናቸው? በእናታቸው ረሳውኝ። እሳቸው ሁሉ ዘውጁና የሚባለውን ፕሮግራም ጀምሮ ነበር። አሁን ተው መሰለኝ ብዙ ሰው ሲናገር። እናማ እነዚህ ሁለቱ ግለሰቦች ኮኪና ዙዙ አሲያ ኮኪና ዙዙን ማግባት የምትፈልጉ ሰዎች በውስጥ አውሩኝ ብላ
ተናግራ ነበረ። እሷ እንደ ቀልድ ነው በነገራችን ላይ እዚህ ሚዲያ ላይ እንደ ቀልድ ብሎ ነገር የለም። ሚዲያ አንድ ነገር የያዘውን ነገር ሀይ ነው የሚሆነው ማለት ነው። እና ይኸው እነሱ በእኛ ቪዲዮም ስትሰሩ የነበረ በእኛ የነገዳችሁም ይበቃችኋል፣ እኛ አንለቃችሁም፣ ቪዲዮችን አጥፉ፣ እኛም ምን ያንሰናል ማለት በውስጥ ከኛ ማለት እንደዚህ በአካል ስንት የምናውቃቸው ወንዶች እያሉ ለትዳር ሚዲያ ላይ ወጥተን ይሄን አይል ወንድ አተን ነው እንዴ? እኛ ትዳር ፍለጋ ሚዲያ ላይ ወጥተን ባልፈልጉልን ምንለው። ለዚህ እኛ እዚህ ነገር ውስጥ የለንም። እሷ አሲያ ወጥታ ተናገረች። ከተናገረች በኋላ ለቀልድ ነበረ፣ በነጋታው ደግሞ እኔ እየቀልድኩ ነው ብላለች። አሲያ ቤትም ገብቶ እኔ ሚስት ፈልጋለሁ እኔ ባልፈልጋለሁ ብሎ ብዙ የሚተጫጩ መስፈርት የሚያስቀምጡ ገለመሌ ምናምን አሉ። ሀቢባም ጀምራለች። ከዛ ከነሱ በፊትም ብዙ ሰዎች ይህን ስራ ሲሰሩ ነበሩ። በነገራችን ላይ ለእኔ ከባድ ነው ማለት በሚዲያ ላይ እኔ የምፈልጋት ሴት ቀይ ነው፣ እኔ የምፈልጋት ሴት የቀይ ዳማ ነው፣ እኔ የምፈልገው አጭር ነው፣ እኔ የምፈልገው ረዥም ነው ምናምን። ይሄ እኮ ፍቅር ትዳር ማለት እንኳን ተፈቃቅራችሁ ተዋዳችሁ ገብታችሁበት ራሱ እንከን የበዛበት ዘመን ላይ ነው ያለነው። እንኳን የሀገራችሁ የወንዛችሁ አንድ ላይ ያላችሁ ጎረቤታችሁ ተጋብታችሁ አይጎዳኝም ምንም አያደርገኝም ምናምን እያላችሁ የሀገር ሰው ምንም አያደርገኝም እያላችሁ አሁን የሀገር ሰው ነው አርዷችሁ ማንነታችሁ ምንነታችሁን የሚያውቅ ነው አርዷችሁ እየሄደ ያለው ማለት ነው። እና በዚህን ዘመን በጣም ከባድ ነው። በሶሻል ሚዲያ እንደዚህ እንትን ተመራርጣችሁ አለው እኮ ልከት አለው። ለምሳሌ የሆነ ተዋዳችሁ እንደ ድንገት ምናምንም ተያይታችሁ የሆነ በአጋጣሚ ተገናኝታችሁ ቢሆን ችግር የለውም። ግን እንደዚህ እንደ እቃ እንደ መግዛት በሚዲያ ላይ ሴት ትገዛለች፣ በሚዲያ ላይ ወንድ ተገዝቶ ከዛም በኋላ ምን አይነት በእናታችሁ በጣም ነው የሚያስጠላ ወላሂ። እኔ የምፈልጋት ቀይ፣ እኔ የምፈልጋት አጭር፣ እኔ የምፈልጋት ጸጉር ያላት፣ ሴቷም እኔ የምፈልገው ወንድ በእንደዚህ መስፈርት አቅርባ ከዛን እውነት ተመችቷ ከዛ ሰው ጋር ትቀጥላለች። አይዶን ነው እኔ አላቅም። አሉ ብዙ ሰዎች በአጋጣሚ ተገናኝቶ ሶሻል ሚዲያ ላይ ተዋዶ ብዙ ደረጃ ላይ የደረሱ ብዙ አሉ። ብዙ ማለት ነው። ግን በዚህ መልኩ አይደለም። በዚህ መልኩ እንደ እቃ እንደሚሸጥና እንደሚገዛ አይደለም። በቃ የሆነ አጋጣሚ ትገናኛላችሁ ምናምን ታወራላችሁ ምናምን አጋጣሚ ሲያጋጥማችሁ እንጂ እንደዚህ እንደ እቃ ገዝታችሁ ሱቅ ተመናችሁ እንደምትመጡ ሴትን ገዝታችሁ ወንድን ገዝታችሁ ለትዳር ይሆነኛል ለትዳር ትሆነኛለች አይዶን ነው እኔ አላቅም። እንደዚህ አይነት ነገር ማለት ነው። በጣም ነው የሚያስጠላ። አላቅም፣ አልደግፍም። እኔ ራሱ በእንደዚህ አይነት ነገር አልደግፍም። የምር በጣም ከባድ ነው። ምናልባት እኮ የሆነ ፍቅር የሆነ የደነገጥሽለት ሰው ሲሆን ነው ከዛን ራሱ ተቀራርበሽ ምናምን ከዛ ሰው ጋር ስታወሪ በቃ ልታፈቅሪው ልትወጂው ምናምን ቀስ በቀስ ምናምን ከዛን ትታወቃላችሁ። በውስጥ ትሄዱና ታወራላችሁ ገለመሌ እናንተ ጨርሱ ሌላ ምናምን ምንም የማይመስል ነገር ነው። ለማንኛውም ካዋጣችሁ ያዋጣችሁን እናንተ ናችሁ የምታውቁ። በተለይ ሴቶች ግን ራሳችሁን አታርክሱ። በተለይ ሙስሊሞች ማለት ነው። በጣም ያስጠላል ወላሂ ነው የምላችሁ። ለመፈመስ ከሆነ ችግር የለውም። ግን እንደዚህ ራሳችሁን ዝቅ አድርጋችሁ ገብታችሁ ምንድነሽ መልክሽ እንዴት ነው እንትን እንደ እቃ ተሽጣችሁ፣ ኧረ በእናታችሁ በጣም ነው የሚያስጠላው።